ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 23 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውና በመላው ሀገሪቱ ላይ ተግባራዊ ይደረጋል ስለተባለው አዲሱ ረቂቅ አዋጅና አዲሱ መመሪያ በተመለከተ በዛሬው ዕለት የሚኒስትሮች ምክር ቤት በበርካታ አጀንዳዎች ላይ ተወያይተው ውሳኔ አስተላልፈዋል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላው መረጃችን የኢትዮጵያ አየር መንገድ አዲስ መግለጫ አውጥቷል። በተመሳሳይ መልኩ የኤምሬትስ አየር መንገድ በዛሬው ምሽት ውስን በረራ ላይ የሚያደርግ ስለመሆኑም አስታውቋል። ከዚህ ጉዳይ ጋር ተያይዞ በዝርዝር ይዘናል። ዕለታዊ የምንዛሬ ዋጋ እጅግ ባልተጠበቀና ባልታሰበ ሁኔታ ጭማሪ አድርጓል። ይህንንም የ10 ሀገራትን መረጃ አካተናል። እንዲሁም የነዳጅ ዋጋን በተመለከተ በእጥፍ ጭማሪ ማድረጉን መግለጫ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረውን ወታደራዊ ጥቃት ተከትሎ የድፍድፍ የነዳጅ ዋጋ በአንድ ጊዜ ከ13 በመቶ በላይ ጭማሪ ማሳየቱ ተገለጸ። በዚህም ምክንያት ላለፉት 14 ወራት ታይቶም ተሰምቶም በማይታወቅ መልኩ ጭማሪ ማድረጉና የ82 የዋጋ ጣሪያ ላይ መድረሱ ተገለጸ። ለዚህ የዋጋ መናር ዋነኛ ምክንያት ለዓለም ነዳጅና ተፈጥሮ ጋዝ ንግድ እጅግ ወሳኝ የሆነው የሆርሙዝ ሰርጥ መዘጋቱ ሲሆን ኢራን መርከቦች በዚያ መስመር እንዳታልፍ ማስጠንቀቂያ መስጠቷ ተሰምቷል። ዘ ጋርዲያንስ እንደገለጸው ይህ ወታደራዊ ግጭት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎል እየፈጠረ ይገኛል ያለ ሲሆን እንደ ሜርክስ ያሉ ግዙፍ የጭነት ኩባንያዎች ለደህንነታቸው ሲሉ በሆርሙዝና በስዊዝ ካናል በኩል የሚያደርጉትን ጉዞ ማቋረጣቸውንም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተጀመረው ጥቃት የተፈለገውን ግብ እስኪመታ ድረስ ለሚቀጥሉት 4 ሳምንታት ሊቀጥል እንደሚችል ገልጸው የሆርሙዝ ሰርጥ ከዓለም የነዳጅ አቅርቦት ውስጥ እስከ 20 በመቶ የሚሆነውን የሚተላለፍ በመሆኑ መስመሩ በፍጥነት ካልተከፈተ የነዳጅ ዋጋ በአንድ በርሜል $100 በላይ ሊያልፍ እንደሚችል ዓለም አቀፍ የኢኮኖሚ ቀውስ ሊያስከትልም እንደሚችል ተንታኞች ገልጸዋል። በሌላው መረጃችን የኢትዮጵያ አየር መንገድ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ሳቢያ በቀጠናው ወደሚገኙ 6 ተጨማሪ መዳረሻዎችና ከ6ቱ መዳረሻዎች ወደ አዲስ አበባ የሚያደርጋቸውን በረራ ለጊዜው ማቋረጡን ዛሬ ባወጣው መረጃ አስታውቋል። አየር መንገዱ ቅዳሜ ዕለት በረራ ካቋረጠባቸው መዳረሻዎች በተጨማሪ ወደ ባህሬን፣ ዶሃ፣ ኩዌት፣ ዱባይ እንዲሁም አቡዳቢ በረራዎች መሰረዙ ገልጿል። አየር መንገዱ ወደ ቀጠናው ወይንም ከቀጠናው ወደ አዲስ አበባ ለመብረር እቅድ የነበራቸው መንገደኞች የበረራ መረጃዎችን እንዲከታተሉ የሚያሳሰበ ሲሆን መንገደኞች በአቅራቢያው የሚገኙ መዳረሻቸው እንዲጠቀሙ ወይንም በረራ እንደገና እስኪጀምሩ እንዲጠብቁ ወይንም የትኬት ወጪያቸውን እንዲያስመልሱም ጭምር የመከረው አየር መንገዱ በቀጠናው ያለው ሁኔታ በቅርብ እየተከታተሉ ተጨማሪ እርምጃዎች እንደሚወስዱም ጠቁመዋል። ይህ በእንዲህ እንዳለ የኤምሬትስ አየር መንገድ በዛሬ ምሽት ውስን በረራዎች ማድረግ እንደሚጀምር ያስታወቀ ሲሆን በረራዎች ሙሉ በሙሉ ያልተጀመሩ ሲሆን ዛሬ ምሽት በጣም ጥቂት በረራዎች ብቻ ይጀምራሉም ብለዋል። ቀደም ብለው ትኬት ቆርጠው ጉዞአቸውን ለስተጓጎሉባቸው ሰዎች ቅድሚያ እንደሚሰጥ ጠቁሞ አየር መንገዱ በስልክ ወይንም በኢሜይል በረራዎቹ ተረጋግጧል ብሎ ካልሳወቀው በስተቀር ተጓዦች ወደ አውሮፕላን ማረፊያ እንዳይሄዱም አሳስበዋል። መካከለኛው ምስራቅ ባለው ጦርነት አሁንም በርካታ በረራዎች እንደተሰረዙ መረጃዎች እየወጡ ይገኛሉ። በሌላው መረጃችን በጉጉት ሲጠበቅ የነበረውና በመላው ሀገሪቱ ላይ ተግባራዊ ይደረጋል የተባለውን አዲሱን መመሪያ አዲሱን ረቂቅ አዋጅ በተመለከተ በዛሬው ዕለት የሚኒስትሮች ምክር ቤት 53ኛ መደበኛ ስብሰባውን አካሂደው እጅግ በበርካታ አጀንዳዎች ላይ ተወያይተው ውሳኔ አስተላልፈዋል።
የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባው ላይ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያስተላለፈ ሲሆን በቅድሚያ ምክር ቤቱ የተወያየው መደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲዎች ማቋቋሚያ ረቂቅ ደንብ ነው። ዩኒቨርሲቲው በአዋጅ ቁጥር 1294/2015 መሰረት ራስ ገዝ ዩኒቨርሲቲ ሆኖ የሚቋቋም ሲሆን በዘርፉ ወጣቶችን ለማሰልጠንና ለሀገር ግንባታ ወሳኝ የሆኑ ምሁራን ለማፍራት የሚሰራ ነው። ደንቡ የዩኒቨርሲቲዎችን ተግባርና ኃላፊነት በመደንገግ ተቋሙ ለሀገር እድገት የበኩሉን ሚና እንዲወጣ የሕግ ማዕቀፍ ሆኖ እንዲያገለግል ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በረቂቅ ደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በመላው ሀገሪቱ ላይ በአብላጫ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው ለባለሀብቶች ካሳ ለመክፈል ግዴታ የሚገባበትን ሁኔታ ለመወሰን በቀረበ ደንብ ላይ ነው። ባለሀብቶች ሀገሪቱን የኢኮኖሚ እድገት ሊያፋጥኑ በሚችሉበት ትላልቅ ፕሮጀክቶችና ቅድሚያ በሚሰጣቸው የኢኮኖሚ ዘርፎች ላይ እንዲሰማሩ ምቹ ሁኔታዎችን መፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚያም ምክር ቤቱ የተወያየበት በሶስተኛው የፋይናንስ ድጋፍ ስምምነት ላይ ሲሆን የመጀመሪያው ለብሔራዊ ኤሌክትሪክ ኃይል ማስፋፊያ ፕሮጀክት ማስፈጸሚያ የሚውል ከኮሪያ ኤክስፖርት ኢምፖርት ባንክ የ60 ሚሊዮን 220 ሺህ የአሜሪካ ዶላር ብድር ሲሆን ከወለድ ነጻ ብድሩን በማስተዳደር ረገድ ለሚወጡ ወጪዎች 0.1 የአገልግሎት ክፍያ የሚከፈልበትና የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ሌላው ምክር ቤቱ የተወያየበት የዕቃ ማከማቻ ደረሰኝ ስርዓት ረቂቅ ደንብ ላይ ነው። በሀገራችን የዕቃ ማከማቻ ደረሰኝ ስርዓትን ተግባራዊ ለማድረግ አዋጅ ቁጥር 372/1996 ወጥቶ በስራ ላይ የቆየ ቢሆንም ለአዋጁ ማስፈጸሚያ ደንብ ባለመውጣቱ በአፈጻጸም ሂደት ይስተዋሉ የነበረው ክፍተቶችን ለማረም ለአዋጁ አፈጻጸም አስቻይ የሆኑ ዝርዝሮች ጉዳዮችን ለመደንገግና አስፈላጊውን የቁጥጥር ስርዓትና መዋቅራዊ አደረጃጀት ለመፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤት ቀርቧል። ምክር ቤቱም በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትመው ከወጣበት ቀን ጀምሮ ተግባራዊ እንዲደረጉ ወስኗል። በተጨማሪም የወርቅ ማዕድንና የብረት ማዕድን ምርት ፍቃድ ረቂቅ ስምምነቶች ላይ ምክር ቤቱ አሁንም ተወያይቶ የውጭ ምንዛሬ ግኝት ከማሳደግ ለዜጎች የሥራ ዕድል ከመፍጠር ለኢኮኖሚያዊ አንጻራዊ ሚና ከመውጣቱ አንጻር ትልቅ ጠቀሜታ ያላቸው በመሆኑም ተግባራዊ እንዲደረጉ በአብላጫ ድምፅ ወስኗል። በመጨረሻም ምክር ቤቱ ከተወያየው የቱሪዝም ረቂቅ ፖሊሲ ላይ ከ2001 ጀምሮ በስራ ላይ የነበረው የቱሪዝም ልማት ፖሊሲ በዘርፉ ከተሰማሩ ለውጦች ከማስተናገድ አኳያ መልካም አጋጣሚዎችና የልማት አቅሞችን ከመጠቀምና ለሀገሪቱ እድገት ሚናዎች ከመወጣት አንጻር ክፍተቶች የነበሩ ነው። ዘርፉም በሀገር በቀል ኢኮኖሚ ማሻሻያ ከተጠቀመው የፖሊሲ አቅጣጫ ጋር አጣጥሞ በመምራትና በማልማት ለሀገራዊ ኢኮኖሚ እድገት የበኩሉ ሚና እንዲወጣም የሚያስችል መሆኑን ተወያይቶ በአብላጫ ድምፅ ማጽደቁ ተገልጿል። የምንዛሬ ዋጋ እጅግ ያልተጠበቀ ሁኔታ ውስጥ ገብቷል። አንድ የአሜሪካ ዶላር ወደ 194 ብር ከ75 በጥቁር ገበያ መድረሱ እጅግ አነጋጋሪ ሆኗል። የዱባይ ድርሃም 52 ብር ከ99 እንዲሁም የሳውዲ ሪያል 51 ብር ከ87 የኩዌት ዲናር 635 ብር ከ25 ሳንቲም የጆርዳን ዲናር 275 ብር ከ74 የባህሬን ዲናር 514 ብር ከ79 ፓውንድ ስተርሊ 262 ብር ከ90 የኦማር ሪያል 510 ብር ከ10 ሳንቲም እየተመነዘሩ እንደዋሉ እንግዲህ ዌብሳይቱ በዚህ ሰዓት ያስነበበን መረጃን ይመስላል። ለዛሬ ያቀረብኩላችሁ መረጃን ይመስላል። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።